የልጆቿ እናት ነችና ቤተሰብ የምትመሰረት ስነ ምግባር የምታንጽ ልጅ ማሳደግ ማለት ሀገር መገንባት ማለት የተከበረች ነች የቤት እመቤት ማለት የቤት እመቤትን አጋንንት ብሎ ይጠራላችሁ ያሰልጣኝ ማርያማዊት አባተም ጃኒም አዶናይም ብትሆኑ የቤተ ክርስቲያን ቪዲዮአችሁን አይደለም እግዚአብሔር የሚጠብቀው እግዚአብሔር የሚፈልገው እናንተን ነው። ጸሎት በቲክቶክ ምን ይመስላል? ውይ ጎበዝ ጸላይ ነች፣ ገዳም ትመላለሳለች፣ ጀግና እኮ ነች እንድንባባል ነው። እውነት እሱ ነው የምትፈልጉት? በቃ እሱ ነው የሚያጸድቃችሁ፣ እሱ ነው ቅዱስ የሚያስብላችሁ፣ እሱ ነው የእግዚአብሔር ልጅ የእመቤቴ ልጅ የሚያስብላችሁ፣ እሱ ነው የጅሯን አስማራ ከበረቻት የሚያስብላችሁ። እውነት እሱ ነው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ ሰላማችሁ ይብዛ። እንኳን አደረሳችሁ እንኳን አደረሰን። ዛሬ የእመቤታችን የቅድስተ ቅዱሳን ድንግል ማርያም ቅዱስ ገብርኤል ያበሰራት ቀን ነው። ብስራተ ገብርኤል ነው በቤተ ክርስቲያን የሚከበረው። በሳር ቤት አካባቢ የሚገኘው የብስራተ ገብርኤል ቤተክርስቲያን ታቦት ይወጣል። ዛሬ ይነግሳል፣ ይከብራል። ቅዱስ ገብርኤል ለእመቤታችን ያበሰረባት ቀን ብስራተ ገብርኤል ተብሎ ተለይቶ ታኅሳስ 22 ዕለት የሚከብርበት ዕለት ነው። ተጨማሪ የሊቀ መልአክ ቅዱስ ዑራኤልም ወርሃዊ በዓል ነው። እንኳን አደረሳችሁ እንኳን አደረሰን ማለት እንፈልጋለን፣ ለእናንተም ማለት ነው። ጥር ሲመጣ 22 ደግሞ የቅዱስ ዑራኤል ዓመታዊ ክብረ በዓል የሚከብርበት ቀን ነው። ለዛሬ ቀን እንኳን አደረሳችሁ ካልኩኝ ታመው የተኙ በሆስፒታል በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችንን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በዓለም ጥግም በሀገር ውስጥም ላላችሁ ሁላችሁንም ሰላማችሁ ይብዛ። ቤተሰቦቻችሁ ወገኖቻችሁን ከክፉ ነገር በሙሉ ይጠብቃችሁ። ሀገራችንም ሰላም ያርግልን። የዛሬ ያስኳቸውን መረጃዎች ነው የማቀርብላችሁ። መነሻ ታዋቂው አርቲስት ማስታወቂያ ነው የምትሰራው ወይንስ እመቤቴ ቅድስተ ቅዱሳን ድንግል ማርያምን ነው መምሰል የፈለገችው? አንዳንድ ጉዳዮች ከማስታወቂያነት ገዳም የምንሄደው ከገዳምነት ባለፈ መሻል እንዳለባቸው እናምናለን። እነዚህ ጉዳዮች የኮንተንት ክሪኤተር ባለመሆናቸው ጭምር ማለት ነው። ይህንን ጉዳይ ለይተን እናነሳለን እና መንፈሳዊነትን መንፈሳዊ ብቻ ብታረጉልን መንፈሳዊነትም ዘማዊነትም እኩል ስለማይሄድ ማለት ነው። እነዚህን የሚያደርጉ ሰዎች እንዳሉ እናውቃለን። ማታ ጭፈራ ቤት፣ ቀን ቅዳሴ ቤት የሚገኙ ሰዎች እንዳሉ እናውቃለንና ይሄንን ለይተን የምንነጋገርበት አንድ አጀንዳ ይዤላችሁ መጥቻለሁ። አርቲስት ማርያማዊት አባተ ትባላለች። ስለሷ ጉዳይ የምንነጋገረው ነገር ይኖራል። አብራችሁ እስቆዩ፣ ሁሉንም ሰሙታላችሁ። ሌላኛው መረጃዬ ስለት በቪዲዮ ነው። ሰው ሲልክልኝ ይሄን ስለት አየሁትና እንደው ስለት በቪዲዮ ነው የሚገባው ወይስ ስለትን ለራሱ ለእግዚአብሔር ነው የምታቀርቡት ነው? ለእናንተ ህዝብ ነው ስለት የምታስገቡት? ይሄን ጉዳይ በተመለከተ በቤተክርስቲያናችን የቤተክርስቲያን ስርዓትም የቤተክርስቲያንም እግዚአብሔርን መፍራትም እየተጣሰ ስለሆነ ስለሱ ጉዳይ የምናወራባቸው አንዳንድ ጉዳዮች ይኖራሉ። ሌላኛው መረጃ ደግሞ የፕሮቴስታንት ወንድሞቻችን ጋር ያገኘሁት መረጃ ነው። በጣም አስደንግጦኝ ነው። ወንጌላውያን ዘፋኞች እንዳያችሁ ሁሉ ወንጌላውያን ጨፋሪዎችን የማትመለከቱት ለምንድን ነው? ወንጌላውያን ዘፋኞችን፣ ወንጌላውያን ተጫዋቾችን፣ ወንጌላውያን ጨፋሪዎችን፣ ወንጌላውያን ደግሞ ሁሉን ቅዱስ አድርጋችሁ የምታዩበትን አግባብ ላሳያችሁ አመጣላችኋለሁ ከእናንተው ጋር ማለት ነው። ከዛ በማስከተል መረጃዎችን ማቀርብላችሁ አንድ ማህበራዊ ትስስር ገጽ ላይ ያገኘሁት መረጃ አለና እንደው እንዲህ አይነት ነገሮች ዝም ባልናቸው ቁጥር እየከፉ ስለሚሄዱ ትንሽ ገሰጽ የምናደርገው ነገር ይኖራል በእኛ አቅም ማለት ነው። አባቶቻችን ሌሎቻችሁ እንኳን እንዳትናገሩ እኛ ብንናገር ይሻላል። ሚስትህ አጋንንት ናት ያለውን ደግሞ ሰባኪ ነግራቸዋለሁ። የቢዝነስ ሰባኪ አመጣላችኋለሁ። ሚስቱን እንዴት አጋንንት እንዳረገበት የራሱ ሚስት አጋንንት ሆናበት ነው ወይንስ እሱ አጋንንት ሆኖ ነው አላውቅም። ስለሱ መረጃ ቪዲዮውን ስናይ የምንነጋገር ይሆናል። ሌሎች መረጃዎች አሉ። መረጃዎች በማስረጃ ነው የማቀርብላችሁ። ይህ የአርአያ ሚዲያ ነው። መረጃዎች ለብዙ ኢትዮጵያውያን እንዲደርስልኝ የመጀመሪያው ሼር በማድረግ ከዛ በኋላ ደግሞ ላይክ እና ኮሜንት በማድረግ ብትችሉና ደግሞ ቤተሰብ ብትሆኑ ከኛም ጋር ሁሉ ጊዜ እንዲደርሳችሁ ደውሏን እየተጫናችሁ ሰብስክራይብ ብታደርጉን እጅግ በጣም ደስተኛ ነን። የኛ መረጃ በየጊዜው እንዲደርሳችሁ ማለት ነው። ለብዙዎች እንዲደርስልኝ ግን ሼር አድርጉልኝ። እሱን ከናንተ ተጠብቃለሁ መረጃውን ማለት ነው።
ይህ መረጃን ማቀርብላችሁ ከመሸጋገሪያ በኋላ ነው። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜያት ወዲህ ማህበራዊ ሚዲያ ላይ ኮንተንት ፈጣሪዎች የየራሳቸው አይነት ኮንተንት እየፈጠሩ ብዙ አይነት ነገር እንደሚሰሩ እናውቃለን። ኮንተንት መፍጠራቸው ቤተክርስቲያን ለማስተዋወቅ ለቤተክርስቲያን እይታ ለመፍጠር ላደረጉት ነገር ለሁሉም ይመሰገናሉ። ላደረጉት ነገር በተረፈ የግል ገጽታን ለመገንባት የሚደረጉ በታዋቂነት ስም የሚደረጉ አላስፈላጊ ድርጊቶችን ደግሞ እንቃወማቸዋለን። አላስፈላጊ ድርጊቶች በቤተክርስቲያናችን ትውፊታዊ ስርዓታዊ የቤተክርስቲያን ዶግማና ቀኖና ባልሆኑ ጉዳዮች ላይ እንተቻለን፣ ሂስ እንሰጣለን። የምንሰጠው እያንዳንዳችን ኦርቶዶክሳውያን የቤተክርስቲያናችን ምንድነን? ልጆች ነን። ስለዚህ የምንናገረው ስለ ቤታችን እንጂ ስለሌላው ቤት ወይ ደግሞ ስለ ባዳ ቤት አይደለም። ስለዚህ ቤታችንን አክብሩልን ብለን የምንናገረው ለእናንተ ለአርቲስት ነው። የመጀመሪያዋ አርቲስት ማርያም አባተ አባተን አንቺን እናናገርሻለን። ከአለባበስ ጀምሮ የምታደርጉት ነገር አሁን ፊልም ቢመጣ የእመቤቴን ማርያምን ወክልሽ ለመስራት እንደምትጠሪ ታስታውቂያለሽ። ይሄን ቪዲዮ አይተነው ሐሳቡን ነገራችኋል። በነገራችን ላይ ከመንገድ በፊት እንደው አንድ ነገር ልንገራችሁ። ሰሞኑን አላፋት ዝማሬ አለ። የአላፋት ዝማሬ የፊት መስመር የሚቀመጡት እንደነዚህ አይነት ሰዎች ናቸው። ቪአይፒ ማለት ነው። የአምና የካቻምና ቪአይፒዎች እነ ማርያም አባተ ናቸው። የዘንድሮ እንኳን ቆራቢ ተብሏል። ቅዳሴ እንደምታስቀድስ ምናምን ለእይታ ቅዳሴያችን ለእይታ ነው ወይ ለአምላክ ነው ወይንስ ለተከታዮቻችን እይታ ነው? ቅዳሴያችን ስጋው ደግሞ ስንቀበል ለአምላክ ነው? የአምላክን ስጋው ደግሞ የምንቀበል ነው ወይንስ ቆረበች ተብለን እንድንታይ ነው የምንፈልገው? ገዳም የምንሄደው ልንጸልይ ነው? የተጨማሪ ሌላ ቪው ልንጨምር ነው? ሰብስክራይበር ፎሎወር ልንጨምር ነው? የምንሄድባቸው ገዳማት የምንሄዳቸው ቅዱሳን ስፍራዎች የምንሄድበት ቤተክርስቲያን እኮ እግዚአብሔር ሊመለክበት እንጂ በቪዲዮ ቀርጸን የቪዲዮ ተከታይ ለማፍራት ሊሆን አይገባው። ይሄን ያልኩት ኮንተንቷ ቲክቶከር ሆነው ዩቲዩበር ሆነው ወይ ደግሞ ማህበራዊ ሚዲያ ተጽዕኖ ፈጣሪ ሆነው ኮንተንታቸው መንፈሳዊ ለሆኑት እነሱን አይመለከትም። ምክንያቱም እነሱ ዋናው ነገራቸው መንፈሳዊ ነገር ማስተዋወቅ ስለሆነ ያንን ነገር ላላወቁት ማሳየት ነው። እህታችን ግን ኮንተንቷ ወይ ደግሞ የሷ ፕሮሞሽን የምትሰራው አርቱ ላይ ነው ያለችው። በቃ ከዚህኛው ጋር የግል ላይፏ ነው። እና ይሄን ቪዲዮ ያየሁትና ታዘብኩኝ። እዩት እስኪ አብረን ነው መጀመሪያ አራቱ የተባረኩ ቀናቶች ይሄ ቪዲዮ ቅድስት አርሴማን ነው የሚያስደስተው? ይሄ ቪዲዮ ለማን ነው? ለሱባኤው ነው? ሱባኤ እንዲገብቻለሁ ይውልኝ ነው? ጸሎቴ ይሄን ይመስላል ተመልከቱልኝ ነው? የምበላው የሱባኤ ንፍሮ ይሄን ይመስላል ነው? ምንድነው መልእክቱ?
መልእክቱን ነው የምጠይቀው። ምንድነው መልእክቱ? በነገራችን ላይ ገጠመኝ ቪዲዮዋን አገኘሁ እንጂ እሷን ብዙዎች ታረጉታላችሁ። እኔ ተደጋግሜ እናገራለሁ ብዙ ጊዜ የራሳችሁን ቤተክርስቲያን ስትሄዱ ቤተክርስቲያን የማስታወቂያ ስፍራ አይደለችም። ይሄ ኮንተንታችሁ መንፈሳዊ ላልሆነ አጠገባ ያለው ልጅ ቤተክርስቲያን በማስተዋወቅ በማሰራት መንፈሳዊ ነገር በመስራት ይታወቃል። የሱ ገጽ ላይ አይደለም ያገኘሁት፣ ራሷ ገጽ ላይ የሷ ኮንተንት አይደለም። መንፈሳዊ ነገሩ መንፈሳዊ ስፍራን ማሳወቅ ከሆነ እናንተ እዛ ቦታ ላይ ባትገቡበት አንደኛው ምርጫ። ሁለተኛው ነገር ጸሎት በቲክቶክ ምን ይመስላል? ውይ ጎበዝ ጸላይ ነች፣ ገዳም ትመላለሳለች፣ ጀግና እኮ ነች እንድንባባል ነው። እውነት እሱ ነው የምትፈልጉት? በቃ እሱ ነው የሚያጸድቃችሁ፣ እሱ ነው ቅዱስ የሚያስብላችሁ፣ እሱ ነው የእግዚአብሔር ልጅ የእመቤቴ ልጅ የሚያስብላችሁ፣ እሱ ነው የጅሯን አስማራ ከበረቻት የሚያስብላችሁ። እውነት እሱ ነው? ጠዋት በሙሉ ቀሚስ ካህናት እስከ እግር ጥፍራችን ተሸፋፍነን ቀን በአጭር ጉርድ ዳላያችን እያሳየን የምንንቀሳቀሰው እኮ እኛ ነን አይደለም እንዴ? የጨፈራ ቤት ማስታወቂያ እኮ በእኛ ነው የሚሰራው። የመጠጥ ቤት መክፈት እኮ ማስታወቂያ በእኛ ነው የሚሰራው። የህንፃ ማስታወቂያ እኮ ደረታችን ገልጠን ነው የምንሄደው። የትኛው ክርስትና ነው? ጠዋት ጠንቋይ ቤት ሂዱ፣ ከሰዓት ጠንቋይ ቤት ሂዱ ኑና አስቀድሱ ጠዋት የሚለው የትኛው ነው? የትኛው ክርስትና ነው እንዲህ ብሎ የሚያውቀው? ሌሎች እኮ ቪዲዮዎች አሉን የምናወጣቸው የሰው ኃጢአት እንዳይሆንብን ብለን አይመለከተንም ብለን ዝም አልነው እንጂ እነዚህ አይነት ማስታወቂያዎች፣ ምክንያቱም ከእናንተ ኃጢአት የኛ ኃጢአት ይበልጣል። እንዲህ አይነት ማስታወቂያዎች እንደ ማስታወቂያነታቸው ሳይሆን እንደ መንፈሳዊ እይታቸው ነው የምንመለከተው። ሌላው ሰው ምን ያስተምራል ነው ይብስር። በታዋቂነት ስም የሚደረጉ በታዋቂነት ስም ዝሙት ከማስተዋወቅ ለነገሩ ይሄን ማስተዋወቁ የበለጠ እናከብራለን፣ ግን ነውር ነው። እግዚአብሔር በቪዲዮ ጸሎት አይደለም የሚሰማን፣ በልባችን የምንናገረው በልባችን የኖርነውን ፍቅር ነው የሚሰማን። እግዚአብሔር ቪዲዮ ልንቀረጽለት አይደለም ደጁ የምንረግጠው። እግዚአብሔር እኮ የሚፈልገን እኛን እንጂ የተቀረጸውን ቪዲዮ አይደለም። ይሄ ቴክኖሎጂ እኮ ያልፍበታል፣ ይጣላል፣ ይወድቃል። ስልካችሁ እኮ ስንት ክፉ ነገር ታዩበታላችሁ። ስልካችሁ ላይ ስለተቀመጣችሁ ሳይሆን እግዚአብሔርን በልባችሁ ስላስቀመጣችሁ ነው እግዚአብሔር የሚወዳችሁ፣ በተግባርም በምግባርም። ታይታው ምንድነው ክርስትናው ላይ? ሆይ ሆይታ ምንድነው ክርስትናው ላይ? ክብረ በዓል ንግስ ማክበር ልዩ ሌላ ነገር ነው። ይሄኛው ግን ሆነ ተብሎ ታይታ ስለሆነ በተለይ ገዳማት ላይ የሚደረጉ ነገሮች ገደባቸውን ቢጠብቁ፣ በተለይ እናንተ ታዋቂ ሆናችሁ አርቲስት ሆናችሁ ዘፋኝ ሆናችሁ ምን ሆናችሁ ጋዜጠኛም ሆናችሁ ትንሽ ገደብ ብናበጅለት፣ ትንሽ ብንፈራ እግዚአብሔር እሱ የተሻለ ይመስለኛል። እንደው ጠቆም ለማድረግ ፈልጌ ነው። ብዙም ግሳጼ የለውም ሐሳቡ። ገዳማት ላይ እግዚአብሔርን ይሄን ቪዲዮ አሳይተን እውነት ገዳሜ ሄጃለሁ አርሴማዬ እባክሽ ከፈጣሪ አማልጅኝ ኃጢአተኛ ነኝ ብሎኛልና ይቅር ይበለኝ፣ እኔ አንቺ ገዳሜ ያረገጥኩት እኮ ይሄን እንድታሻግሪኝ ነው ብላችሁ ሞባይላችሁን ይዛችሁ ሞታችሁ የምጽአት ቀን አትጠይቁም አይደል? የምጽአት ቀን ይሄ ቪዲዮ ይታያል እንዴ? አሁን የምታረጉትን ቀርቶ በልባችን የምናስበውን ክፋት እንኳን እኮ እግዚአብሔር ያውቃል። ተንኮል፣ ክፋት የምናስበውን ያውቃል። ሁሉን ነገር ለፈጠረን ለሚያውቀው ነገር እኔ ያውቅልሃለሁ ብሎ ከመናገር ለፈጣሪ ትንሽ ገደብ እንበል፣ እንመለስ። ሌላኛው ማሳያችሁ አዋሳ ላይ የታየ ነው። አስተውያ አላየሁትም ነበር፣ እኔ ብዙ ጊዜ አልከታተልም፣ ግን ሰዎች ላኩልኝና አየሁት። ስለት በቪዲዮ አዶናይና ጃኒ በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን እና ይህን ፎቶ ተመልከቱት። በቪዲዮ ስለት አስገብታችሁ በዳንስ የምትመረቁበትን አይነት ነገር። በነገራችን ላይ ይሄ የዳንሱ እና የውዝዋዜው ቦታ የእንትን ነው። ማን ነው? አርቲስት ሰለሞን፣ አርቲስት ጋሽ ሰለሞን በጣም የተከበረ አባት ነው። የመኪና ስጦታው ሲሸለም የተደረገ ፕሮግራም ነውና እዚህ ዣንጥላ ይዛችሁ እዚህኛው ቦታ
ለዓለም ፕሮግራም እንደፈለጋችሁ መስራት ትችላላችሁ። ቪዲዮ ቀርጻችሁ መስራት ትችላላችሁ። መድነስ ትችላላችሁ። መጨፈር ትችላላችሁ። መብታችሁ ነው። የኔ ጉዳይ ቤተክርስቲያን ጋር አምጥታችሁ ዣንጥላ ይዛችሁ ስለታችሁን ለምስክርነት ለቅዱስ ገብርኤል ልታሳዩት በቪዲዮ ቀርጻችሁ ቪዲዮአችሁንም አስመስክራችሁ በመድረክ መሪው ባውደ ምሕረት በነጋታው የተገኛችሁበት ቦታ ነው ያሳፈረኝ። የተሸፋፈነው ሰውነታችሁን የገለጣችሁበትን እይታ ነው ያሳፈረኝ። ትክክል አይደለም። ትክክል አይደለም። ታናናሾቻችን ናችሁ፣ ተመከሩ። ትክክል አይደለም። ወይ ቤተክርስቲያን ላይ መግቢያው ጋር ጀምሮ ቪዲዮዎችን አቁሙ። ምክንያቱም ከኛ በላይ እግዚአብሔር እናንተን ያውቃል። ስለዚህ ቪዲዮአችሁን አቁሙ። በእናንተ ምክንያት የሚሰናከል ሰው እንዳይኖር አቁሙት። ልክ እንደዚሁ ማርያም ሕይወትን እንዳለው ቪዲዮአሽን አቁሚልን እባክሽ። ገዳም ስትገቢ ገዳም ነው የገባሽ። አንቺን ነው እግዚአብሔር የሚፈልገው፣ የቪዲዮ ቀረጻሽን አይደለም። ማርያም ሕይወት አባተም ጃኒም አዶናይም ብትሆኑ የቤተ ክርስቲያን ቪዲዮአችሁን አይደለም እግዚአብሔር የሚጠብቀው። እግዚአብሔር የሚፈልገው እናንተን ነው። ቅዱሳኑ የሚፈልጉት እናንተን ነው። መላእክቱ የሚፈልጉት እናንተ ነው። በምልጃቸው ተራርተው ከፈጣሪ ፊት ምሕረት የሚሰጡን የእናንተን ነፍስ ፍለጋ ነው እንጂማ በቪዲዮ ስለቀረጻችሁ ብዙ ሪከርድ ቢኖር ኖሮ ኢቲቪ ውስጥ ያሉ ሰራተኞችን የሚያክል ቅዱሳን የለም ነበር። እውነቴን ነው የምነግራችሁ። የቲቪ ካሜራማኖች ምን ይሰራሉ? ምን ሊሰሩ እናንተን ይቀርጻሉ? ለቅድስነታቸው በመቀረጽ ቢሆን ኖሮ ለታቦት መንበሩ ዣንጥላ ይዛችሁ ለጭፈራ ቤቱ ዳንስ የምትወዛወዙ ከሆነ ነውር ነው። ዛሬ ዋሻ ሱባኤ ገባው ብላችሁ ጅሩ አርሴማ ሄዳችሁ በጸሎት አሳይታችሁን መልክዓ አርሴማን አሳይታችሁን ነገ የጭፈራና የምርቃት ቦታ ላይ በአጭር ቀሚስ ዳሌ በሚያሳይና ባት በተገለጠበት ቀሚስ ስትወረገረጉ ብናያችሁ እኛ ነው የምናፍረው። እንዴ ገዳም የሚሄድ በሙሉ ጨፋሪና ዝሙተኛ ነው እንዴ ታስብሉናላችሁ? የራሳችሁን ቤተክርስቲያን የምታሰድቡት ራሳችሁ ናችሁ። ሌላው ሰው ሳይናገር እኛ ብንናገር ይሻላል። እንደናንተ ሁሉም ሰው ኃጢአተኛ ነው። ኃጢአት የሌለበት አንድም ሰው አታገኙ። እኔማ እበልጣችኋለሁ፣ ግን በቪዲዮ አንገልጸው። አትግለጹት ለማለት ነው። የቤተክርስቲያን ክብር ሰው ደብቆ የቀረጸው ቪዲዮ ላሳያችሁ። እዩዋቸውኝን አባት ደብቆ ቀርጿቸዋል። ይህ ነው ያዕቆብ በፊቱ ምን ይከፈላል? የእኚህን አባት ደስታ ጭፈራ አያችኋቸው? ጭፈራቸውን አያችሁ? ሁለት ክራንቻቸውን በሁለት እጃቸው ይዘው በአንድ እግራቸው ደስታቸውን የሚገልጹት ለእግዚአብሔር ነው። አጠገባቸው እኮ ሁለት እግር ያላቸው ክራንች ያላዙ ወጣት እጆች አሉ። ከኛ አባት በታች እድሜ በታቸው ሴቶች አሉ፣ ልጅ ያቀፉ ዣንጥላ ያዙ፣ ይታያቸዋል። ደስታቸው ግን ከልባቸው ነው። ሰው ነው የቀረጻቸው። ቪዲዮ ቀረጹኝ ብለው አይደለም እነሱ። እንደናንተ ዣንጥላ ለገብርኤል ስሰጥ ቪዲዮ ቀረጹኝ፣ ሱባኤ ስገባ አርምሞ ሲይዝ ገዳሙን ስወርደው ስወጣው ቪዲዮ ቀረጹኝ ብለው አይደለም እነሱ። እኛ አባት በእግዚአብሔር ፊት የከበሩ ናቸው። ደስታቸው ከልባቸው ነው። ለቪዲዮ ለዩቲዩብ ብለው አይደለም የተቀረጹት። እናንተ ናችሁ ለቲክቶክ ብላችሁ እግዚአብሔር መንበር ፊት የቀረጻችሁት። ገዳም ገብታችሁ ሱባኤ ይዛችሁ ጸሎታችሁን የተቀረጻችሁ እናንተ ናችሁ። እንዳትረሱት ብላችሁ ነው። ጸሎታችሁ እንዳይረሳ፣ ሱባኤያችሁ እንዳይረሳ፣ ስጦታችሁ እንዳይረሳ ብላችሁ ነው። እውነት እግዚአብሔር እናንተ የሰጣችሁት ነገር የሚረሳው ነው? እውነት ለአምላክ ማስታወሻ መያዛችሁ ነው? ለዚህ ነው እግዚአብሔርን የምናከብረው ከልባችን ከሆነ ሁለት ክራንች ይዘው በአንድ እግር ቆመው ይሄን እኮ ሌላ ሰው ይሰድባቸው ይሆናል። እግር የሌላቸው እያለ ስሙን ላለመጣራት እግር የሌላቸው እያለ ይሳደብ ይሆናል። እኚህንም አባት እናንተንም ያቆመው እግዚአብሔር ነው። የእኚህንም አባት ምስጋና፣ የእናንተንም ጸሎት፣ የእናንተንም ስለት የሚሰማው እግዚአብሔር ነው። በክራንች እንዲሄዱ ሲሄዱ ምስጋናው ለእግዚአብሔር እንዲሆን አውቆ የፈጠራቸው እግዚአብሔር ነው። ሲሆኑ በደላቸውን፣ ሲከፉ ሐዘናቸውን፣ ሲደሰቱ ደስታቸውን ያውቃል እግዚአብሔር። የአርቲስት ማርያም ሕይወትን አያውቅም? የአዶናይን አያውቅም? የጃኒን አያውቅም? የእኚህን አንድ አካል ጎዶሎ የሆኑባቸውን አባት ጉዳት አያውቅም? ያውቃል እኮ እግዚአብሔር። የማያውቀው ነገር የለምና እውቅና ለመስጠት ካሜራ ይዛችሁ ከቤተ መቅደስ ውጡልን። አትግቡ ካሁን በኋላ።
ካሜራ ይዛችሁ አክሱም ጽዮን ላይ እንዴት እንዳረጋችሁ እናውቃለን። በጣም አፍረናል። ቤተ መቅደስ በሚከብርበት ቦታ ክርስቶስ በሚከብርበት ስፍራ ላይ ሞባይል ይዘው ወጣቶቹ ክርስቶስን ለክርስቶስ ቤተ መቅደስና ለታቦቱ ጀርባቸውን ሰጥተው ለእውቅና እንዴት እንደተሰፈሰፉ አይታችኋል። ቤተ መቅደስ እኮ ከክርስቶስ በላይ የሚከብር የለም። ሁሉ ቅዱሳን የምናከብረው እኮ ስለ ክርስቶስ ነው። ሁሉ ጻድቃን የምናከብረው ስለ ክርስቶስ ነው። አያችሁ፣ የእናንተን መወደድ ከእግዚአብሔር በላይ አትፈልጉት። ሌላኛው መረጃ ነው ማሳያችሁ። ማህበራዊ ሚዲያ ላይ የተጋራ ነው። መቼም የዚህ ሚዲያን ጉድ እኔ ልነግራችሁ አልችልም፣ ገርሞኝ ነው። ሌላኛው ደግሞ አሳያችኋለሁ። ክርስቲያን ቲዩብ ይባላል። አርሰናል ስላሸነፈ በጣም ብዙዎች ማህበራዊ ሚዲያ ላይ ያው እንግዲህ ማህበራዊ ሚዲያ ለእናንተ ከመስራት በፊት ገለጣ አደርጋለሁና ብዙዎች ቪዲዮ ሰርተዋል። እነ የሆነ ዘፋኙ አሽጌ ምናምን ይባሉ አስጌ ነው አሽጌ ጭፈራቸው ምናምን ተለቋል ብዙ ሚዲያዎች ላይ እና የሰው ትኩረት ለመሳብ እንጂ የሰው ትኩረት እንጂ መንፈሳዊ ነገር እንደሌለው አምናለሁ። እንዲህ አይነት ቻናሎች በጣም እፈራቸዋለሁ። ላሳያችሁ። የጌታ የሆኑ የአርሰናል ተጫዋቾች መዱካ፣ ጁሪና ቱመር፣ ባኮዮ ሳካ፣ ኢብሪቺ ኢዚ፣ ገብርኤል ጂሰስ ጴንጤ በበዛበት ነገር ውስጥ በቃ ማሸነፍ አለ። አርሰናል አሸንፏል ይመስለኛል እና የአርሰናል እንዲያሸንፍ ያደረጉት ጴንጤዎች ናቸው የሚል ይሄ ጀግና ይመጣል የድል ነጠቃ ይሄን ክለብ ያቋቋመው ነው ጌታ ነው እንዳትሉ እናንተ ደግሞ እኔ እኮ በዚህ ነው የምስቀው። ሲሸነፍስ ምንድን ነበር የምትሉት? ሰይጣን ወሮት ነው ልትሉ ነው? ስንቴ የሚሸነፍ ቡድን አይደለ እንዴ? ሁሉም እኮ ቡድን ይሸነፋል፣ ሊያሸንፍ ነው። የዓለም ጨዋታ እኮ ነው፣ መንፈሳዊ አይደለም እኮ ማለት። የጌታ የሆኑ የአርሰናል ተጫዋቾች ሲሸነፉስ ምን ልትሏቸው? እነዚህ ልጆች እያሉ ሽንፈት ተሸንፈው ያውቃሉ? ምን ልትሉ? ይህ መንፈሳዊነት የማይመስሉ ነገሮችን አምጥታችሁ ከቸርቻችሁ ከቤተ ክርስቲያናችሁ ከምናምንችሁ ጋር ለማመስል አትሞክሩ። ለዚህ ነው እኔ የእኛን ልጆች መጀመሪያ ቀድሜ የወቀስኩት። የእኛ ልጆች ናቸው። ቢያጠፉ ምን ቢሉ እግዚአብሔር አልሸሻቸውም፣ ይወዳቸዋል እኮ። የወቀስናቸው ግን ከመንፈሳዊ እይታ አንጻር ትክክል ያልሆነውን አርሙልን ነው እኛ የምንለው። እናንተም ቤት ንገሯቸው። የጌታ የሆኑ ተጫዋቾች ሲሸነፉ ምንድን ነው የምትሏቸው? ተደግሞባቸው ነው አይደል የምትሉት? የጎጃሙን ነው የጎንደሩን ነው የምትሉት? የሸዋውን ነው የምትሉት? ምኑን ነው የምትሉት? እናንተ ፓስተር ሄኖክ መቼም የስላሌውን ማለቱን ትቷል። የጅማውን ነው የምትሉት? የምን ልትሉ ነው እናንተ? ተደግሞባቸው ነው ልትሉ ነው ሲሸነፉ? አሁን አርሰናል ሲያሸንፍ ድሉን የጴንጤዎች አደረጋችሁ። ሲሸንፍስ ይሄ ፍጹም መንፈሳዊነት የሌለው ነውና ተውልላችሁ ይሄንን ነገር አመጣውላችሁ። አብር ያው ክርስቲያን ቲዩብ ላይ ነው ቃለ ሕይወት መስራቿን አገደች ይላል ፎቶው ላይ እንደምታዩት። የቃለ ሕይወት ቤተክርስቲያኒቱን መስራች ፓስተር ዮሐንስ ባሰናን ከአገልግሎት አገደች። እኛ ምን አገባን ብዬ ልተወው ነበር፣ ግን አገደች ብሎ የገለጸበት ምክንያት አሳዘነኝ። ይህ ለቃለ ሕይወት ውርደት ነው። በቃለ ሕይወት ውስጥ ሀዲያ ወይም የከምባታ ተወላጅ ካልሆንክ እንደዚህ ትታገዳለህ አለ። የቃለ ሕይወት ቅዱሳን ሀዲያና ከምባቶች ብቻ ናቸው ማለት መንፈሳዊነትን ለመግለጽ ዘረኝነት ውስጥ ገብቶ ማውራት በጣም ይከብዳል። ጴንጤነትን ለመግለጽ ድል ያሸነፈው ቡድን መርጦ ጴንጤውን መርጦ ማውራት እኮ ዘረኝነት ነው። በቃ የለየለት ዘረኝነትን ማን ይጠላል መሰላችሁ? እናንተ እናመልከዋለን የምትሉትም ክርስቶስ ይጠላዋል። ይሄ ቻናል እንደዚህ የሚያደርግ ከሆነ ይሄን የምትከታተሉ ሰዎች ለራሳችሁ ነው ትዝብቱን የምትወስዱት። ነውር ነው እኮ እና ሀዲያና ከምባታ ያልሆኑ እዛ ቃለ ሕይወት ውስጥ ምንድነው የቃለ ሕይወት ቤተክርስቲያን ውስጥ ያሉ ሰዎች ራሳቸውን እኔ ኦሮሞ ስለሆንኩ፣ እኔ አማራ ስለሆንኩ፣ እኔ ትግሬ ስለሆንኩ፣ እኔ አፋር ስለሆንኩ፣ እኔ ሲዳማ ስለሆንኩ ምናምን አይቀበሉኝም እያሉ ተቃውሞ የቃለ ሕይወት ቤተክርስቲያን መሪዎች ላይ እንዲነሳ ማድረግ ነው። በዘዋሪ መንገድ ቅስቀሳ እየሰራ ነው። መንፈሳዊነት ላይ እናንተ ቤት ብቻ አይደለም እኛ ቤትም ችግር እንዳለ አውቃለሁ። ታውቃላችሁ እናንተ ግን እንቃወማለን።
መንፈሳዊነት መሰረት ስለሌለው ነው የምንቃወመው እንጂ ስለወደድናችሁ ትክክል ስለሆናችሁ አይደል። ሌላው መንፈሳዊ ነገር ውስጥ ያው ቃለ ሕይወት እምነት ተከታይ ሆናችሁ ይመለከታችኋል። ታዘቡበት ራሳችሁ እንዲህ አይነት ሰዎች። መሲ እንድሪስ ትባላለች። እንድሪያስ የትዝታው ሳሙኤል ፎቶ ነው ፕሮፋይል ፒክቸሯ። ትዝታው ሳሙኤል ከቅዱስ ገብርኤል ዓመታዊ ክብረ በዓል ጀምሮ አጀንዳ ከፍቷል። እስከ መቼ መሰላችሁ የሚቆየው? እስከ ጥምቀት በዓል ማግስት ድረስ ይቆያል። አይቀርም። ከጥምቀት በኋላም የተወሰነ ቀናት ይቆያል። ከዛም በፕሌን ታጅቦ ይሄዳል። አጅቦት የሚሄደው ማን ነው እንዳትሉኝ ብቻ አብረን እናውቀዋለን። ያኔ በየዓመቱና በየወሩ የሚመለክ ጣዖት እንጂ የሚመለክ መልአክ አይደለም። ገብርኤል የእግዚአብሔር መልእክተኛ እንጂ እኛ እንደፈለግነው የምናዘው ተላላኪ አይደለም። ቢመራችሁም እውነታዊ ነው። እግዚአብሔር ይማርሽ፣ ቅዱስ ገብርኤል ይርዳሽ። አየሽ፣ ለቅዱስ ገብርኤል የተላኩ አጋንንቶች እንደዚህ ናቸው። መንፈሳቸውን በሰው ላይ አሳድረው ቃላት አጽፈው ማህበራዊ ሚዲያ ላይ እንደሚለጥፉ። ይህን የተናገርሽው አንቺ ሳይሆን ትዝታው ሳሙኤል። እሱን ደግሞ ነግረነዋል። ትዝታው ሳሙኤል አጀንዳ ለመሆን መጥቶ የጠላቴ ጠላት ወዳጄ ነው በሚል ከአገልጋይ ዮናታን ጋር መድረክ ፈጥሮ በዋዜማው የቅዱስ ገብርኤል ክብረ በዓል ዋዜማው ቀን ሆነ ብለው አጀንዳ ፈጥረው ለቀዋል። በነገራችን ላይ አጀንዳውን የሚመለከት ኦርቶዶክሳዊ የለም። እዛው ትናገራላችሁ፣ እዛው ትንጨረጨራላችሁ፣ እዛው ትቀጥላላችሁ፣ እዛው ታብዳላችሁ። አይመለከተንም። ባይሆን ለመዳን ከፈለጋችሁ ልቦናችሁን ከመንፈሳዊነት ገና ከመጽሐፍ ቅዱስ ጋር አድርጉት እና መሲ አይዞሽ፣ አይመምሽ። የትዝታው ልጅ ሚስታችሁን የሚያሰድበውን ማሰልጠኛ ተቋም ላሳያችሁ ነው። በነገራችን ላይ ይሄ የቲቪም የሬዲዮም ቻናል አለ። ሀገሬ ቲቪም ላይ ነው ማሰራጫ የሚለቅ። ሁለተኛው ደግሞ የሚለቅበት ሚዲያ ጣቢያ አለ። ይሄ የሚሊዮነሮች መንገድ የቢዝነስ ፕላን እና የስራ ጥበብ ስልጠና ይላል። በኦሮሚያ ባንክ አካውንት መክፈት አለባችሁ። ለማንኛውም ተመዝግበው ኮድ መቀበልና የኦሮሚያ አካውንት በመክፈት እንቅስቃሴውን ይቀጥሉ ይላል። ይህ አሰልጣኙ ነው። በአካልም ሆነ ባሉበት ቦታ ሆነው ፕሮግራሙን ለመከታተል በ8795 ላይ ኤምቲ ብለው ሚሴጅ ላይ በመመዝገብ የድሉ ተጠቃሚ ይሁኑ። 8795 ሴቭ ያድርጉ። ኤምቲ ብለው ሚሴጅ ላይ ይላኩ። ስልኮ ላይ 5 ብርና ከዚያ በላይ በቀጥታም የተሞላ ካርድ ይኑረው። መመዝገበውን የሚያረጋግጥ ሚሴጅ ወደ እናንተ ለመላክ 2 ብር ይቆርጥና ለጠየቁት ምዝገባ መልስ ይላካል። ከዚያም በየሳምንቱ ኤቲ ብለው አንድ ጊዜ በመላክ ስልጠናን እየተከታተሉ መሆኑን ማረጋገጥ አለበት። በበላይ መልቲሚዲያ እየተዘጋጀ በሀገሬ ቲቪ እና በኢትዮ ኤፍኤም የሚቀርብ የቢዝነስና የስራ ፕሮግራም ጥበብ ነው። በዩቲዩብ ሙሉውን፣ የቲክቶክ አጫጭር የቀን ስልጠና አለው። የቴሌግራም አጫጭር ጥያቄ ሀሳብ አለው። የፌስቡክ እና ሊንክዲን የአጫጭር መልእክት ያገኛሉ። ተመዝግበው ኮድ መቀበልና የኦሮሚያ ባንክ አካውንት በመክፈት እንቅስቃሴውን ይቀጥሉ ይላል። ቅዳሜ በኢትዮ ኤፍኤም 97.1 ከ10 ሰዓት እስከ 12 ሰዓት ያሰራጫል። የሚሊዮነሮች መንገድ ይላል ስርጭት። ላሳያችሁ ነው። ቀጥሎ ላመጣላችሁ ነው። አሪያ ምንድነው የምታመጣብን እንዳትሉ። ይሄ ብሮድካስት ባስመዘገበው ስልጠና ተቋም ፈቃድ በሰጣቸው ተቋማት በኢትዮ ኤፍኤም እና በሀገሬ ቲቪ ላይ ስልጠና የሚሰጥ ድርጅት ነው። ማህበራዊ ትስስር ገጹ ነው የተመለከትኩት። ሚስቶቻችሁን ሲሰድብ ላሰማችሁ። ሚስቶች አጋንንት ናቸው ነው የሚለው። ራሱ ነው ያለው፣ እኔ አይደለሁም። አደራ፣ እኔ እንደዚህ አይነት ነገር ውስጥ አልገባም፣ አልወድም። ያለውን ነው የማሰማችሁ። ብዙ ሰው ሚስት ትሰራለች ሲሉት የቤት እመቤት ይላል። የቤት አጋንንት ማለት ነው። አብዳ እኮ ነው የምትጠብቀው። አብዳ ታሳብዳለች። የምሬን ነው። በተለይ በቅጥር ላይ ሆናችሁ ዝም ብለህ ልጅ እየደረደርህ ቁጭ ብለህ ደመወዝና ጥሮታን የምታስከብር ሞታል። ተጠንቀቅ። ያለበት መርከብ እየሰመጠ ነው ያለው። ልጆችም አንተም አይንህ እያየ የሰመጥክ ነው። በአስቸኳይ መላምታ። አሁንኑ በትርፍ ሰዓትህ ስራ ጀምር። እኛ ጋር በትርፍ ጊዜና በትርፍ ገንዘብ ስራ ጀምሮ በ2 ዓመት ሚሊዮነር መሆን ይቻላል። ከዛ ለቀሪው ወጣት ስራ ቦታው ልቀቅለትና ቶሎ በላ አንተ ቢዝነስ ማኑን ወደ ኢንቨስትመንት ና። ንግድም ማምረትም ምንም አልተሰራም። እኛ ሀገር ላይ ባዶ ነው።
ሚስት የቤት እመቤት ከሆነች ማታ ስትገባ የቤት አጋንንት በላታል። በነገራችን ላይ የስልጣና ተቋሙ የስልጣና ድርጅቱ የግል ፈቃድ ያወጣበት መልቲሚዲያ ያወጣበት በሀገሬ ቲቪ የሚሰራጭበት ምናምን የሚልበት በሙሉ እነዚህ መልእክቶች አያውቋቸው። ማህበራዊ ትስስር ገጹ ላይ ነው የቪዲዮ ያለው። ስልጣና የሚወስዱት ሰዎች ይህን ይሰለጥናሉ። የቤት እመቤት ሚስት ማለት የተከበረች ንግስት ሴት ማለት ነች። የምትወደድ ንግስት የሆነች ባሏ ያከበራት ሰርቶ ልፋቷን ከውጭ ያለው ልፋት የሚቀንስላት የቤት ጓዳዋን ነገር እሷ ቤቱን የተሸከመች እሱ ደግሞ የውጭውን ጉዳይ ተሸክሞ ጥላ ከለላ የሚሆናት ሚስት ነች። የተከበረች ሚስት። ሚስት ማለት እንደዛ ነች። መጽሐፍ ቅዱሳዊም ቁርአናዊም ብትተነትኑት መንፈሳዊ ሴቱ ይሄ ነው። ኢትዮጵያዊ ሴትም ይሄ ነው። እናት ነች። የቤተሰብ ማገር ዋልታ፣ የልጆቿ እናት ነች። እናት ቤተሰብ የምትመሰረት ስነ ምግባር የምታንጽ ልጅ ማሳደግ ማለት ሀገር መገንባት ማለት። የተከበረች ነች የቤት እመቤት ማለት። የቤት እመቤትን አጋንንት ብሎ የጠራላችሁ ያሰልጣኝ እኔ አይደለሁም። እነዚህ ስልጠናዎች በተዘዋዋሪ መንገድ የቢዝነስ ስልጠና በሚል ስም የተቀናጀ ህጋዊ ፈቃድ ያወጣ ተቋም። ይህን የሚሰለጥን ወንድም ሴትም ቁጭ ብሎ ሚስቱ አጋንንት ስትባል እንኳን ቁጭ ብሎ ይሰማል። እነዚህ ሰዎች እኮ በስልጠና ከምትከፍሏቸው ሳንቲም ነው የሚተዳደሩ። እነሱ ሚሊዮነር ነው። እናንተ ለስልጠና በስልካችሁ 87 ምናምን ላይ ቴሌ ላይ ሂዱና በአጭር ቁጥር ቴክስት የትኛውንም አስገቡ። እንደውም ለማወቅ ሁላችሁንም ኢትዮጵያውያን የሚወክል 8100 የአባይ ግድብን ታውቃላችሁ። ቴክስት በላካችሁ ቁጥር በየወሩ ይቆርጣል። አንድ ቴክስት ባስገባችሁ ቁጥር እንዲቆርጥ ማድረግ ደግሞ ከቴሌ ጋር ተዋውላችሁ ማርኬቲንጎችን መጠየቅ ትችላላችሁ። አጭር ቁጥር ተደርጎ ይሄ ይሰራል። ይሄ ብዙ ድርጅቶች የሚሰሩ ነው። የቋንቋ ስልጠና፣ የምግብ ማማከር፣ የሕክምና ማማከር፣ ስልክ ነፃ ስልክ መደወል፣ እነዚህ ስራዎች የሚሰሩት በአጭር ቁጥር ነው። አጭር ቁጥር ደግሞ ማርኬቲንጉን ከፈለጋችሁ ቸርችል ሜዳ ላይ ሄዳችሁ ቢሮውን ማናገር ትችላላችሁ። በእነዚህ አጭር ቁጥሮች ምክር ፈልጋችሁ በየሳምንቱ ቴክስት እንድታስገቡ ይመክራችኋል። ቴክስት ስታስገቡ ብር እየቆረጠላችሁ የትም ሀገሩ ናችሁ ማለት ነው። ስልጠናውን እየወሰዳችሁ ለማረጋገጥ ቴክስት ላኩ። ቴክስቱ እኮ ብር ቁረጥልኝ ማለት ነው። በላካችሁ ቁጥር ይቆርጣል። ስልጠናውን በምን ነው የምትወስዱት? እኔ ስልጠናውን ውሰዱ፣ ብር ተበሉ አትበሉ የእናንተ ኃላፊነት፣ ወዳችሁ ስላደረጋችሁ። ከአሰልጣኙ ንግግር ግን የቤት እመቤት የቤት አጋንንት ናት የሚለው ንግግር ግን አልተስማማኝም። ትክክልም አይደለም፣ ነውር ነው፣ ጸያፍ ነው። ከአንድ አሰልጣኝ ቲቪ ላይ ቀርቦ ዩቲዩብ ላይ ቀርቦ ቪዲዮ ላይ ቀርቦ ከሚሰራ ሰው አይጠበቅም። ያውም ሜንስትሪም ሚዲያ ላይ ከሚቀርብ ሰው። ይሄው ቲክቶክ ላይ ቪዲዮን በእኔ ድምፅ አይደለም የነገርኳችሁ፣ በራሱ አንደበት ነው የነገርኳችሁ። የቤት እመቤት ማለት የቤት አጋንንት ማለት ነው። ልድገምላችሁ ከፈለጋችሁ ያልሰማችሁ እንድሰሙ። ብዙ ሰው ሚስት ስራ ትሰራለች ሲሉት የቤት እመቤት ይላል። የቤት አጋንንት ማለት ነው። አብዳ እኮ ነው የምትጠብቀው። አብዳ ታሳብዳለች። ሚስት እንዴት ነው ቤት ተቀምጣ አብዳ የምታሳብደው? ሚስት እንዴት ነው ልጆች እያሳደገች ባሏ ሰርቶ ስለመጣ እብድ ተብላ የምትጠራው? የቤት አጋንንት ተብላ የምትጠራው? የሴቶች መብት ተሟጋቾች፣ የሴቶች ምናምን ጠባቂዎች፣ መብት ጠባቂዎች፣ አስከባሪዎች የት አላችሁ? በሴትና ማህበራዊ ጉዳይ ላይ የምትሰሩ ሀገሬ ቲቪም ላይ ኢትዮ ኤፍኤም 97.1 ላይም ይኸው ስርጭት አለ። እየነገርኳችሁ ነው ከማስረጃ በመረጃ ጋር። እነዚህ ተቋማት መከሰስ ነው ያለባቸው። የአዲስ አበባ አቃቤ ሕግ፣ የፌዴራል ፖሊስ የሚዲያና ሞኒተሪንግ ክፍል ሴቶችን በጅምላ የቤት እመቤቶችን በጅምላ እየፈረጀ ነው። ይሄ ማለት ሴቶች በጅምላ ኢትዮጵያ ውስጥ ያሉ የቤት እመቤቶችን እናቶቻችሁን እየሰደበልን ነው። እና ከፍላችሁ ትሰልጥናላችሁ። አትሰልጥኑ፣ ቢዝነሱን አትከታተሉ አላችሁ። አይመለከተኝም። እኔ እሱ ውስጥ አልገባም። ስለ ቢዝነሱ አይደለም ንግግሬ። ሚስት ግን የቤት እመቤት ስለሆነች አጋንንት አትባልም። አጋንንቱ የሆነበት የራሱ ከሆነ የራሱን ምስክርነት ይስጥ። የኔ ሚስት አጋንንት ናት ማለት ይችላል። የሌላ ህብረተሰብን ማህበረሰብን ኢትዮጵያውያንን በሚያደምጡበት ስፍራ በሚከታተሉት ግለሰብ ግን የቤት እመቤት አጋንንት ናት ልትባል አይገባም። አብዳኑ የምትጠብቅ ማለት አይገባም። ሴትነት ክብር ነው። ሴትነት የራሱ ወግ አለው፣ ስርዓት አለው። የሃይማኖት ተቋማት ሚስቶቻችሁን ነው የሰደበው። ባሎች፣ ወንዶች ሚስቶቻችሁን ነው የሰደበው።
ወጣቶች ያላገባችሁ የነገ ሚስቶቻችሁን አጋንንት እያለላችሁ ነው። እናንተ ናችሁ ሄዳችሁ የምትሰለጥኑት። ነውር ነው። እነዚህ አይነት አሰልጣኞችን እየተከተላችሁ ነው። ይሄኛውን ቪዲዮ ደግሞ ተከታተሉ፣ እንዴት እንደምታስገቡ ሲነግራችሁ ሳንቲሙ እንዴት እንደሚቆረጥ እዩ። እኛ ምንድነው ያለው? የሚሊዮነሮች መንገድ ኮድ ለሌላ አንሰጥም፣ ለሚሊዮነሮች መንገድ ብቻ። የግብይት ትስስር ለሌላው አንፈጥርም፣ ለሚሊዮነሮች መንገድ ብቻ። ፒያዝ ዴሊቨር ለሌላው አንፈቅድም፣ ለሚሊዮነሮች መንገድ ብቻ። ቢዝነስ ፕላን ለሌላው አልሰጠንም፣ ለሚሊዮነሮች መንገድ ብቻ። ለምን በሉኝ፣ ላልሰለጠነ የሆነ ነገር አይሰጥም። ላልሰለጠነ ሹፌር መኪና ይሰጣል። ላልሰለጠነ ሹፌር መኪና ሳይሆን የሚሰጠው ምንድነው? ስልጠና። ላልሰለጠነ ወታደር የጦር መሳሪያ ይሰጣል? አይሰጥም። ምንድነው የሚሰጠው? ስልጠና። ይገብታችኋል? ስለዚህ እኛ ላልሰለጠነ ማህበረሰብ ስልጠና እንጂ ቢዝነስ ፕላን አንሰጥም። ለሰለጠነ ግን እየሰጠን ነው። ስለዚህ ግብይት ትስስር የሚሆን ሁሉንም ነገር ማድረግ የምንፈልገው ለሰለጠነ ነው። ዳይ ስለዚህ የግብይት ትስስር እንዲፈጠርልህ፣ ማርኬት አገልግሎት በነፃ እንዲስተዋወቅልህ፣ ኮድ እንዲሰጥ፣ የተሻለ ህይወት ላይ ለመሆን በየወር የቱ ጋር ደረስ ብለን እንድንቃኝ፣ በየሳምንት ስልጠና እንድንሰጥ፣ ሁሉ ነገር ከፈለግ ወደ ሚሊዮነሮች መንገድ መምጣት በጣም ሲምፕል ነው። ምንድነው መስፈርቱ? 8795 ላይ ኤምቲ ወይም ኤምአር ብሎ ብቻ መመዝገብ። ሌላ ምንም ስም አያስፈልገው። ሬዲዮ አድማጭ ከሆናችሁ ኤምአር፣ ቲቪ ተከታታይ ከሆናችሁ ኤምቲ ብቻ ብላችሁ ሚሴጅ ላይ ሴንድ አድርጉት። ከዛ ምላሽ ከመጣላችሁ ተመዝግባችኋል። ከተመዘገባችሁ በኋላ በየሳምንቱ በሳምንት አንድ ቀን መቼም ይሁን የግድ ቅዳሜ ወይ እሁድ ብቻ አይደለም፣ መቼም ቀን ይሁን በሳምንት አንድ ቀን ግን ኤአር እያላችሁ ወይም ኤቲ ወይም ኤአር እያላችሁ አቴንዳንስ ትሞላላችሁ። ሁለቷን ፊደል ብቻ በመጫን ሚሴጅ ላይ ሴንድ ታደርጋላችሁ። የት ላይ? እዚያው 8795 ሴቭ አደረጋችሁት ላይ ትገቡና ኤአር ይቻላል። ለሬዲዮ አድማጭ ለቲቪ ተከታታይም ኤቲ ብላችሁ ሁለት ፊደል ብቻ በመጫን ሚሴጅ ላይ እዛው 8795 ሴቭ አደረጋችሁ ሚሴጅ ላይ ሴንድ ታደርጋላችሁ። ይሄዳል። ቻው። ከዛ መልስ ይመጣል። ትክክለኛ አቴንዳንሳችሁ ቅቡልነት እንዳገኘው ሲነግራችሁ ከስልካችሁ ላይ 2 ብር ቆርጦ ወደ እናንተ መልስ አቀነባብሮ የሚልክ ሚሴጅ ይመጣላችሁ። እሱ ካልመጣ አሁንም ትክክል አይደለም፣ ስልካችሁን ፈትሹት። ወይ ኔትወርክ የለም፣ ወይ የሚሴጅ ግዳ ያለበት፣ ወይ ቀጥታ የተሞላ ካርድ የለውም። ከአንድ ሰዓት በኋላ ቆዩና አሁንም ደግሞ ትንሽ ቀጥታ የተሞላ ካርድ የለውም። ስለዚህ ካርድ ሙሉና አስገቡ። በተዘዋዋሪ መንገድ ከአካውንታችሁ ላይ ብር ላኩልኝ። ሌላ ምንም ጥያቄ የለውም። ይሄ ሚሴጅ እንዲመጣላችሁ አቴንዳንስ ለመቆጣጠር የሚባል እንትን የለም፣ ኖሮ አያውቅምና ይሄ ኮት የለበሰ ማጭበርበር ነው። እና እዚህ የምሰለጥኑ እነዚህ አይነት ሰዎች በፊት ነግረናችሁ እናውቃለን። እነማንም ብለናችሁ እነ ዳዊት ድሪምስ አይነት እነዚህ እናነቃቃለን፣ ቢዝነስ ፕላን እንትን እንላለን ምናምን፣ ሚሊዮነር መንገዶች የሚባሉ ስልጠና እንሰጣለን ለሚሏችሁ ለነዚህ ሰዎች እረፉ በሏቸው። ለራሳቸው አይሆንም፣ አይበጅም። ስለማይበጅ እውነቱን እያወራችሁ እውነቱን እየሰራችሁ ሂዱ። እንደው ማጭበርበሩ ቀርቶባችሁ ቢዝነስ ፕላኑን እየሰራችሁ እውነት በራሳችሁ ከብራችሁ በራሳችሁ ብትኖሩ። አታታሉ፣ ሚስቶችንም አትሳደቡ። ሰው የገዛ ሚስቱን አጋንንት ናት ይላል። የገዛ ሚስቱን የቤት እመቤት ነች ሚስቴ፣ ቤት ስመለስ የቤት አጋንንት ብዬ ነው መጠራት ብሎ መናገር ያሳፍራል። ይሄ ያሳፍራል። ከዚህ በላይ አሳፋሪ ቃል የለም። ሴቶች መስራት አለባቸው፣ መውጣት ይችላሉ፣ መብታቸው ነው። ቤት እመቤትም ሲሆኑ ደግሞ የተከበሩም ናቸው። ሴት እኮ ውጭ ስትሰራ የውስጡ ስራ ገና አለባት፣ መከራዋ ብዙ ነው። በተለይ በሴት ላይ ተንተርሳችሁ ፖለቲካችሁን መስራትና ቢዝነሳችሁን መስራት የምትፈልጉ አጭበርባሪዎች ረፉ፣ አትነግዱባቸው። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርቡላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን